የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር አርበኛ ተሾመ አበባው በተገኘበት ለወራት ያሰለጠናቸውን የኮማንዶ አባላትን በደማቅ ሁኔታ ማስመረቁ ተገለጸ። ይህ የፋኖ ተቋማዊና ስልታዊ የኮማንዶ ኃይል ግንባታ እድገትም መሬት ላይ ያለውን የጦርነት ሚዛን በከፍተኛ ሁኔታ ቀይሮታል ተብሏል። በአንጻሩ እግረኛ ጦሩ በፋኖ ጥቃት የፈረሰበት ያገዛዙ ሰራዊት ፊት ለፊት መዋጋት አቅቶት ሙሉ በሙሉ በአየር ኃይልና በድሮን ጥቃቶች ላይ ጥገኛ ለመሆን መገደዱ ተገልጿል። ተጨማሪ ይዘናል። የብልጽግናው አገዛዝ አማራን በአማራ የማጫረስ ስልታዊ የጥፋት እቅዱን ለማስፈጸም የክልሉን የሚሊሻ መዋቅር ብሔራዊ ተጠባባቂ ኃይል በሚል አዲስ ስም በአገዛዙ መከላከያ ሰራዊት ስር ሊጠረንፍ መሆኑ ተጋለጠ። ተመስገን ጥሩነህና አረጋ ከበደ ደግሞ የኦህዴድ ብልጽግና የዚህ እቅድ ታማኝ ጉዳይ አስፈጻሚ መሆናቸው ታውቋል። ኦህዴድ ብልጽግና የኦሮሞ ልዩ ኃይልን ኮሬኔ ገኛን ረቢ ኦላና ጋቸና ሲርና የተባሉ ክልላዊ አፋኝ ኃይሎችን በከፍተኛ በጀት እያጠናከረ የአማራ ልዩ ኃይልን ካፈረሰ በኋላ አሁን ደግሞ የቀረውን የአማራ ሚሊሻ ለጦርነት ማገዶና ለጥይት ማብረጃ ለማድረግ እንቅስቃሴ መጀመሩ ይፋ ሆኗል። ሚስጥራዊ መረጃዎችን ያካተተውን ዘገባችንን ትሰሙታላችሁ። የአገዛዙ የምርጫ ድራማ ኮሮጆዎች በፋኖ ጥቃት ተከበው መቅረታቸው ተሰማ። የቡልጋ ክፍለ ጦር አናብስቶችና የአባት አርበኞች ጥምር ጦር በወሰዱት የተቀናጀ የደፈጣ ጥቃት የስርዓቱን ወታደራዊ ጡንቻና ፖለቲካዊ ፍላጎት ማሽመድመዳቸውም ታውቋል። በሸዋ ለ8 ሰዓታት በተደረገው ከፍተኛ ትንቅንቅ ከምንጃር እስከ በረህት የተከናወነውን የውጊያ መረጃ ይዘናል። ታደምጡታላችሁ። የኢራኑ ጠቅላይ መሪ የነበሩት አሊ ሐሜኒ በህይወት አሉ ወይስ በአሜሪካና እስራኤል ጥምር ጥቃት ተገድለዋል የሚለውን ቆቅልሽ ባገረሸበት በዚህ ጊዜ የመካከለኛው ምስራቅ የጦርነት ቀውስ ወደ አዲስ ታላቅ ፍጥጫ አምርቷል። የተኩስ አቁም ስምምነታቸውን በአንድ ጀንበር እያፈረሱ ጦር የሚማዘዙት ቴሄራንና ቴል አቪቭ ታይቶ በማይታወቅ ሁኔታ ወደ ቀጥተኛ የሚሳኤልና የአየር ጥቃት ፍልሚያ ውስጥ ገብተዋል። የየመን ሁቲዎች በቀይ ባህር ላይ የጣሉት አዲስ እገዳ፣ የሶሪያና ኢራቅ የአየር ክልል መዘጋት እንዲሁም የዓለም የነዳጅ ዋጋ መጨመር የቀጠናውን ቀውስ ወደማይመለስ አጠቃላይ ጦርነት እያፋጠነው ይገኛል። በስፋት እንዳስሰዋለን። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአማራ ክልል መሬት ላይ ያለው ወታደራዊ እውነታና የኃይል ሚዛን ፍጹም ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በግልጽ መታየታቸውን ቀጥለዋል። በአንድ በኩል የፋኖ ኃይል መደበኛ ያልሆነ የሽምቅ ውጊያ ስልቱን ወደ ተደራጀ ዘመናዊና ስልጠናን መሰረት ወዳደረገ ተቋማዊ ከፍታ እያሳደገ መሆኑን በተከታታይ የሚያስመርቃቸው የኮማንዶ ኃይሎች ማሳያ ሲሆኑ፣ በሌላ በኩል ደግሞ ገዢው ብልጽግና ስርዓት በምድር ጦርነት መስክ ያጋጠመውን ሽንፈት ለመሸፈን ሙሉ በሙሉ በሰው አልባ ድሮኖችና በአየር ኃይል ጥገኛ መሆኑ ተገልጿል። በትናንትናው ዕለትም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው 204ኛ አስቻለው ደሴ ኮር ግዙፉ እቴጌ ጣይቱ ክፍለ ጦር ለወራት ያሰለጠናቸውን የፋኖ ኮማንዶ ሰራዊት አባላትን በደማቅ ስነ ስርዓት አስመርቋል። በጎንደር ቀጠና የተካሄደው ይህ ታላቅ የምረቃ ስነ ስርዓት የፋኖ ወታደራዊ እድገት ከእንግዲህ የቁጥር ብቻ ሳይሆን የጥራትና የልዩ ስልጠና ደረጃ ላይ መድረሱንም ያበሰረ ሆኗል። በምረቃው ላይ የኮር ዋና አዛዥ አርበኛ ተሾመ አበባውን ጨምሮ የእዝ የኮርና የክፍለ ጦር ከፍተኛ ወታደራዊ መኮንኖች፣ የሃይማኖት አባቶችና የሀገር ሽማግሌዎችን መገኘታቸው ተገልጿል። ተመራቂዎቹ የኮማንዶ አባላትም ለወራት በቆየው ስልጠናቸው የወታደራዊ ሳይንስ ንድፈ ሐሳብን ከተግባራዊ ልዩ የኮማንዶ ስልቶች ጋር አጣምረው መውሰዳቸውም ታውቋል። በምረቃው ላይ ያሳዩት የማርሽና የልዩ ኦፕሬሽን ትዕይንቶችም የኃይሉን ከፍተኛ ዝግጁነት አረጋግጠዋል። በዕለቱ ንግግር ያደረጉ ከፍተኛ አመራሮች እንደገለጹት ይህ የሰለጠነ የኮማንዶ ኃይል የህዝቡን ህልውና ከማስከበር ባለፈ የጠላትን ወታደራዊ ማዕከላት ሰብሮ በመግባት ፈጣንና አጥቂ ግዳጆችን ለመፈጸም የተዘጋጀ ስብስብ ነውም ብለዋል። የፋኖ ኃይሎች በየግንባሩ የሰው ኃይል ግንባታ ላይ ሲጠመዱም፣ በአንጻሩ ያገዛዙ መደበኛ ሰራዊትና ጥምር ጦር ደግሞ መሬት ላይ ፍጹም መዳከምና ሞራል አልባነት ውስጥ መውደቁ ተሰምቷል። ስርዓቱ በሸዋ፣ በወሎ፣ በጎጃምና በጎንደር የሚገጥመውን ከፍተኛ የእግረኛ ጦር መርገፍ መተካት ባለመቻሉም ሰራዊቱ መሳሪያዎቹን ጥሎ በስፋት የመበተን ሁኔታ ውስጥ መውደቁንም የውስጥ ምንጮች አረጋግጠዋል። ያገዛዙ የምድር ጦር መሽመድመዱን የሚያሳየው ትልቁ ማሳያ ደግሞ የቀረውን የክልል ሚሊሻ ብሔራዊ ተጠባባቂ ኃይል በሚል ስም ለመከላከያ በመጠርነፍ እንደ ሳትራት ለፊት መስመር ግንባር ማገዶነትና ለጥይት ማብረጃ ለመጠቀም የሚሄድበት ስውር የፖለቲካ ቁማር ማረጋገጫ ሆኗል።
የአብይ አህመድ አገዛዝ በጎንደር፣ በጎጃም፣ በወሎና በሸዋ ከተሞች ላይ በተደጋጋሚ የሚሰነዝራቸው የድሮንና የከባድ መሳሪያ ጥቃቶችም የጥንካሬው ማሳያ ሳይሆኑ የእግረኛ ጦሩ ሙሉ በሙሉ የመፈራረሱና ፊት ለፊት የመጋፈጥ ወታደራዊ ወኔው የመክሸፉ ቀጥተኛ ማረጋገጫዎች ናቸው ያሉት ወታደራዊ ተንታኝ በበኩላቸው ስርዓቱ መሬት ላይ የተነጠቀውን ቁጥጥር በአየር ቦምብ ድብደባ ለማካካስ ቢሞክርም የፋኖን ተንቀሳቃሽ የኮማንዶና የህልውና ኃይሎች መዋቅር ሊያቆመው እንደማይችል አረጋግጠዋል። ዛሬ በጎንደር የታየው የፋኖ ምርቃትም የአማራ ፋኖ ወታደራዊ አቅም ማደግንና የድል የበላይነቱን ያረጋገጠ ክስተት ሆኗል። የምርጫ ኮሮጆ ለመጫን የመጣው ያገዛዙ ኃይል በቡልጋ ክፍለ ጦር ድባቅ መመታቱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ስር የሚንቀሳቀሰው የቡልጋ ክፍለ ጦር የምርጫ ኮሮጆዎችን ከመተብላ ከተማ ወደ አዲስ አበባ ከተማ ለማጓጓዝ የመጣውን የብልጽግና ኃይል በመምታት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን የኮሮ ህዝብ ግንኙነት ክፍል ለጣቢያችን አስታውቋል። ያገዛዙ ኃይል በድራማና በትወና ያጠናቀቀውን ምርጫ ህጋዊ ለማስመሰል ካድሬዎቹ በሐሰት የሞሉትን ኮሮጆ በሚስጥርና በኃይል ለማስወጣት አቅዶ የነበረ ቢሆንም በፋኖ የመረጃ አሰባሰብ ብቃትና የታቀደ ጥቃት ሊከሽፍ መቻሉ ተገልጿል። የስርዓቱ የጦር ኃይል መነሻውን ከምንጃር አረርቲ ከተማ በማድረግ የምርጫ ኮሮጆዎችን ጠቅልሎ ለመውጣት ወደ መተብላ ከተማ ለመግባት ሙከራ ማድረጉንም ኮሩ ገልጿል። የኮሮጆዎችን በምንጃር መስመር በኩል ወደ አዲስ አበባ ለማጓጓዝ የተደረገው የብልጽግና አገዛዝ ሙከራም በቡልጋ ክፍለ ጦር አናብስቶች ብርቱ መከላከልና የተጠና ጥቃት ሳይሳካ ቀርቷል ተብሏል። ውጊያው ረጅም ሰዓታትን የፈጀና በአስቸጋሪ ቀጠናዎች ላይ የተካሄደ ጦርነት እንደነበር የገለጸው ህዝብ ግንኙነት ክፍሉ ለ8 ሰዓታት ያክል ብርቱ ትንቅንቅ ተደርጎበታል ብሏል። በዋናነትም ከአክሪሚት እስከ ተሬ በሚባሉ ልዩ ቦታዎች ላይ የነበረ ሲሆን አውደ ውጊያው በአገዛዙ ሰራዊት ላይ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሱም ተገልጿል። በቡልጋ ክፍለ ጦር ብርቱ ጥቃት ከፍተኛ ኪሳራ ያስተናገደው ያገዛዙ ኃይልም መንገዱ በደፈጣና በምሽግ መያዙን ተከትሎም ፍጹም መደናገጥ ውስጥ በመግባት መንገድ ለመቀየር መገደዱም ታውቋል። የአብይ ሰራዊት በምንጃር በኩል መውጣት እንደማይችል ሲረዳም አቅጣጫ በመቀየር በመተሃራ በኩል በሚያስወጣው መስመር ለመውጣት ቢሞክርም በዚህኛው ግንባር ከተሰለፈው የአባት አርበኞች ጥምር ጦር ጠንካራ ዱላ አርፎበታል ተብሏል። ለመተህ ብላ የምርጫ ኮሮጆ ለመጫን የመጣው ያገዛዙ ጦርም በቡልጋ ክፍለ ጦርና በአባት አርበኞች ጦር በደረሰበት መብረቃዊ ምት ከመሽመድመዱ ባሻገር ሰራዊቱ የምንጃርን መስመር ተከትሎ በመተሃራ በኩል ለመሸሽ ቢሞክርም በሁለቱም ግንባር ከባድ ኪሳራ ማስተናገዱን ኮሩ ለጣቢያችን በላከው የግንባር መረጃ ጨምሮ ገልጿል። ኦህዴድ ብልጽግና የራሱን ክልላዊ የጦር አቅም በኦሮሞ ልዩ ኃይል በኮሬ ነገኛ በረቢ ኦላና በጋቸና ሲርና በተባሉ ታጣቂዎች እያደራጀ የመከላከያ ተቋሙን ደግሞ በብሔረ በላይነት ሲቆጣጠር በድኑ በአዴን ግን የአማራ ልዩ ኃይልን አፍርሶ ህዝቡን ለውርደት ከዳረገ በኋላ አሁን ደግሞ በእነሱ አጠራር ግልገል ፋኖ እየተባለ የሚጠራውን የአማራ ክልል ሚሊሻ ብሔራዊ ተጠባባቂ ኃይል በሚል ስም ለአገዛዙ መከላከያ አሳልፎ ለመስጠት መዘጋጀታቸው ታውቋል። ወራሪውና አምባገነኑ የአብይ አህመድ የኦህዴድ ብልጽግናው ስርዓት የአማራን ህዝብ የህልውና ትግል ለመቀልበስና አማራን በአማራ የማጫረስ ስልታዊ ጥፋት እቅዱን ለማስፈጸም አዲስና አደገኛ ወታደራዊ ሴራ መዘርጋቱም ከውስጥ ምንጮች የወጡ ሚስጥራዊ መረጃዎች አጋልጠዋል። ይህንን የአማራን ህዝብ ክፉኛ የማዳከምና የማጫረስ የኦህዴድ ሴራም መሬት ላይ ለማስፈጸም ደግሞ እነ ተመስገን ጥሩነህና አረጋ ከበደ ፍጹም የኦህዴድ ባሪያና ጉዳይ አስፈጻሚ በመሆን ግንባር ቀደም ሚናቸውን እየተጫወቱ ይገኛሉ ተብሏል። የኦህዴድ ብልጽግና ግብ መላውን የሀገሪቱን የመከላከያ ተቋም በብሔር የበላይነት መቆጣጠርና የራሱን ክልላዊ ወታደራዊ አቅም በከፍተኛ ደረጃ ማጠናከር እንደሆነ የአደባባይ ሚስጥር ቢሆንም ተላላኪነት ግብሩ የሆነው ብአዴን ግን ዛሬም አማራን ለማዋረድ በትጋት እየሰራ ቀጥሏል። ስርዓቱ የራሱን ዕድሜ ለማራዘምና ስልታዊ ጭፍጨፋዎችን ለመፈጸም ከኦሮሞ ልዩ ኃይል በተጨማሪ ኮሬ ነገኛ፣ ጋቸና ሲርናና ረቢ ኦላ የተባሉ ኦህዴድ የስርዓቱ ዘቦች ብሎ የሚጠራቸውን አፋኝና አደገኛ የጦር ኃይሎች በከፍተኛ በጀትና መሳሪያ እያደራጀ ይገኛል። በሌላ በኩል ግን በአማራ ክልል የነበረውን የአማራ ልዩ ኃይል ሙሉ በሙሉ እንዲፈርስ ሲያደርግ የኦሮሞ ልዩ ኃይል ግን ስሙን በመቀየር በይፋ እንዲቀጥልና ይበልጥ እንዲጠናከር ማድረጉም የቅርብ ጊዜ ትውስታ ነው። ይህንን የለየለት የአንድ ቡድን የበላይነት በመቃወም ፈንታ ታዲያ እነ ተመስገን ጥሩነህና አረጋ ከበደ የገዛ ህዝባቸውን ክደው የኦህዴድ ታማኝ ጉዳይ አስፈጻሚ በመሆን የአማራን መዋቅር ለኦህዴድ ፍላጎት አሳልፎ
አሳልፈው ሰጥተውታል። በአደባባይ ሰላም አስከባሪ፣ በጓዳ ምክክራቸው ደግሞ ግልገል ፋኖ እያሉ የሚጠሩትን የአማራ ሚሊሻ ሙሉ በሙሉ ጠርንፎ በመከላከያ ስር ለማድረግም ስውር እንቅስቃሴ እያደረጉ እንደሚገኙ ተጠቁሟል። ይህ ዶሮን ሲያታልሏት በመጫኛ ጣሏት የሆነው ሴራ ከመጀመሩ በፊት አገዛዙ የክልሉን መደበኛ ፖሊስ፣ አድማ ብተናና ጸረ ሽምቅ የተባሉ ኃይሎችን ከክልሉ በመንጠቅ በመከላከያ ሰራዊት ኮማንድ ፖስት እንዲመሩ ማድረጉ ይታወሳል። አሁን ደግሞ የቀረው ሚሊሻ ብሔራዊ ተጠባባቂ ኃይል በሚል አዲስ ስም በአገዛዙ መከላከያ ውስጥ በመክተት ቀጥተኛ ሰለባና የጦርነት ማገዶ ሊያደርገው ማቀዱ ተሰምቷል። ሰሞኑንም እነ ተመስገን ጥሩነህ የሚሊሻ 30ኛ ዓመት በሚል በታላቅ ወጪ ያዘጋጁት የድግስና የሙገሳ ፕሮግራም ዋነኛ ዓላማው ይህንን የሚሊሻውን መዋቅር የመንጠቅና ወደ መከላከያ የመጠቅለል ስውር የጥፋት እቅድን ህጋዊ ሽፋን ለመስጠት የተዘጋጀ መንደርደሪያ መሆኑም ተረጋግጧል። ይህንን በአማራ ክልል ሰላምና ደህንነት ቢሮ ውስጥ የተጠነሰሰውንና በኦህዴድ የሚዘወረውን ወታደራዊ እቅድ ሙሉ በሙሉ ለማክሸፍም በመዋቅር ውስጥ ያለው የአማራ ሚሊሻና የጸጥታ አባል ታሪካዊ ውሳኔ ሊወስን እንደሚገባም ተገልጿል። መላው የአማራ ሚሊሻ አባልም ካገዛዙ የሚወረወርለትን ለማይረባ ፍርፋሪና ጥቅማ ጥቅም ብሎ ከገዛው ወንድሙና ህዝቡ ጋር የሚጋጭበት እንዲሁም የስርዓቱ መጠቀሚያ የሚሆንበት ጊዜ ሊያበቃ እንደሚገባ ወታደራዊ ተንታኞች ጠቁመዋል። ተንታኞቹ አክለውም በመዋቅር ውስጥ ያሉ መደበኛ ፖሊሶች፣ ሚሊሻዎችና አመራሮች ከዚህ አግላይና በታሪካዊ ጠላትነት ከተሰለፈ ስርዓት ተላቀው ትጥቃቸውንና አቅማቸውን ይዘው ለነጻነት ከሚደረገው ከአማራ ፋኖ ትግል ጎን እንዲሰለፉም ጥሪ አቅርበዋል። የኦህዴድና የብአዴን ቅጥረኞች ያዘጋጁትን የጥፋት ድግስ ለማክሸፍም መላው ሚዲያ ሰራዊት የተቀናጀ የመረጃ ስራዎችን ሊሰራ እንደሚገባም ተጠቁሟል። በመካከለኛው ምስራቅ ለሳምንታት የዘለቀውን አስከፊ ግጭት ተከትሎ ባለፈው መጋቢት 30 ቀን ተደርሶ የነበረው ወሳኝ የተኩስ አቁም ስምምነት ሙሉ በሙሉ ፈርሶ የቀጠናው ሀገራት ወደ ጦርነት ገብተዋል። እስራኤልና ኢራን ከስምምነቱ በኋላ ለመጀመሪያ ጊዜ ቀጥተኛና እጅግ ከባድ የአየር ጥቃቶችን የተለዋወጡ ሲሆን የቀጠናው ውጥረት ዓለም አቀፍ ዲፕሎማሲ ጥረቶችን ገደል የከተተ አዲስ ምዕራፍ ውስጥ ሰተት ብሎ ገብቷል። ከወታደራዊ ፍጥጫው ባሻገር የሚልቀው ጉዳይ ግን ሞተዋል የተባሉትና የኢራን ከፍተኛ መሪ የሆኑት አሊ ሀሚኒ በህይወት መኖርና ለመኖር ዙሪያ የወጡ ተቃራኒ መረጃዎች በቀጠናው ላይ ሌላ የስነ ልቦና ጦርነትና ከፍተኛ ግራ መጋባትን ፈጥረዋል። የሩሲያ የዜና ምንጮች አሊ ሀሚኒን አስመልክቶ ያሰራጩት መረጃም በዓለም አቀፍ ደረጃ ትልቅ መነጋገሪያና ግርታን የፈጠረ ሆኗል። በአሜሪካና በእስራኤል ጥምር ጥቃት መገደላቸው ከወራት በፊት የተነገረው ሀሚኒ በህይወት እንዳሉ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ በገፍ መሰራጨት መጀመራቸውን ተከትሎም በርካቶች ጉዳዩን አቅልለው እንዳይመለከቱት አድርጓል። ምንም እንኳን የተሰራጩት የሀሚኒ ፎቶዎች ትክክለኛነት በይፋ ባይረጋገጥም በርካታ ከፍተኛ ባለስልጣኖቿን በአንድ ጀንበር በአሜሪካና እስራኤል ጥቃት ያጣችው ኢራን አሁንም መሪዎቿን ከመጠበቅና ጦርነቱን ከመመከት አኳያ ከፍተኛ ውጥረት ውስጥ መሆኗ አመላካች ሆኗል። በሌላ በኩል በኢራንና እስራኤል መካከል የነበረው የተኩስ አቁም ለሳምንታት ረግቦ የነበረ ቢሆንም ኢራን ወደ ቴል አቪቭ ባስወነጨፈችው በርካታ የባለስቲክ ሚሳኤሎችና ሮኬቶች ምክንያት ከሽፏል። የኢራኑ የሃታም አልአንቢያ እዝ ጥቃቱን የፈጸመው እስራኤል በሊባኖስ ቤሩት በሚገኙ የሂዝቦላህ ኢላማዎች ላይ ለፈጸመችው ተከታታይ ድብደባ የተሰጠ ቀጥተኛ ምላሽ መሆኑንም አስታውቋል። ምንም እንኳን የእስራኤል መከላከያ ኃይል አብዛኞቹ ሚሳኤሎች በአየር መከላከያ ስርዓታቸው መክሸፋቸውን ቢገልጽም የእስራኤል ብሔራዊ ደህንነት ሚኒስተር ኢማታር ቤን ግሽር እጅግ ከባድ ያጸፋ እርምጃ እንደሚከተል አስጠንቅቀው ነበር። በዚሁ መሰረት እስራኤል በምዕራብና በማዕከላዊ ኢራን በሚገኙ ስትራቴጂካዊ ወታደራዊ ኢላማዎች ላይ የአየር ጥቃት ሰንዝራ ውድመት አድርሳለች። በእስራኤል ጥቃትም በቴሄራን፣ በኢስፋሃን፣ በካራጅና በኬርማንሻህ ከባድ ፍንዳታዎች የተሰሙ ሲሆን የታብሪዝ መካከለኛ ክፍልና በሆዜስታን ግዛት የሚገኘው የካሩን ኬሚካል ፋብሪካም በከባድ የአየር ድብደባ ተመተው ውድመት ማስተናገዳቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ በእስራኤል ሁለት ዋና ዋና የአየር ኃይል ካምፖች ላይ ናስር በተሰኘ ወታደራዊ ዘመቻ አዲስና ከባድ ምላሽ እንደሚሰጥ ዝግጅቱን ማጠናቀቁን ይፋ አድርጓል። ይህ በሁለቱ ሀገራት መካከል የተቀሰቀሰው ቀጥተኛ ጦርነትም መላውን የመካከለኛው ምስራቅ ሀገራት በፍርሃትና በዝግጅት አዙሪት ውስጥ ከቷቸዋል። የየመኑ አንሳር አላህ ሁቲ ንቅናቄም ለኢራን ያለውን ሙሉ ድጋፍ ለመግለጽ ከየመን በቀጥታ ወደ እስራኤል ግዛት የረጅም ርቀት ሚሳኤል መተኮሱ ተሰምቷል። የእስራኤል ጦርም ሚሳኤሉን ለማክሸፍ የአየር መከላከያዎችን ማሰማራቱን በገለጸበት በዚያው ሰዓት ደግሞ ሁቲዎች ማንኛቸውም የእስራኤል መርከቦች በቀይ ባህር በኩል እንዳያልፉ ጠንካራ እገዳ መጣላቸውን አውጀዋል። የጦርነቱን መስፋፋት ተከትሎም የኢራቅ ባለስልጣናት የሀገሪቱን የአየር ክልል ለ72 ሰዓታት ሙሉ በሙሉ መዝጋታቸውም ታውቋል። በሌላ በኩል ሶሪያ ከኢራን የተተኮሱ ሚሳኤሎችን በአየር ላይ ለማክሸፍ በተደረገው ፍልሚያ
በዋና ከተማዋ ደማስቆ ሰማይ ላይ ከባድ ፍንዳታዎች ከተሰሙ በኋላ የደማስቆ አውሮፕላን ማረፊያና የደቡባዊ አየር ክልሏን ለ12 ሰዓታት ዝግ ሆኖ እንዲቆይ ወስናለች። ይህ አዲስ ቀጠናዊ ጦርነትም ወታደራዊ ውድመትን ብቻ ሳይሆን በዓለም አቀፍ ገበያ ላይም ከፍተኛ መናጋትን ፈጥሯል። ይህንን ተከትሎም የዓለም የኃይል አቅርቦት ህልውና በከፊል ጥገኛ የሆነበት በስትራቴጂካዊው በሆርሙዝ ሰርጥ ላይ የመርከብ ትራንስፖርት ሊስተጓጎል ይችላል በሚል ስጋት የነዳጅ ዋጋ በአስገራሚ ሁኔታ ጭማሪ አሳይቷል። ኢራን ጥቃቱ የሚቀጥል ከሆነ እርምጃዋን ይበልጥ እንደምታሰፋ ብትገልጽም እስራኤልን በበኩሏ ለተጨማሪ ወታደራዊ እርምጃ ዝግጁ መሆኗን ማስታወቋ ቀጠናውን ወደማይመለስ ታላቅ ጥፋት እየመራ መሆኑንም የቀጠናው ተንታኞች በስፋት እየገለጹት ይገኛል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 1 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ